ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ የሰው ልጅ መዳኛና ያንን ይያለው ነው የማቆ ያንን ነው። ምንም ጥቅም የለውም ትምህርተ ሥላሴ በአንተ መዳን ውስጥ አለው እንጂ። አዎ ስለዚህ ምንም ጥቅም የለውም አትበለና ታዲያ ምንም ጥቅም የለውም እኔ ዋስህ ስራ የቀጠረ ሰው ነው ወይ አይደለም ያልኩ። ትምህርተ ሥላሴ ትርጉም የለው ምናምን ከማለት በፊት በመጀመሪያ የምትናገራቸው ነገሮች ተረድታቸዋል ወይ የሚለውን ነገር ቼክ ለማድረግ ነው። ወንድማችን ሲስ ትምህርተ ሥላሴን አይ ቲንክ ማስረዳት በሚችለው ልክ አስረድተህናልና እስኪ አንዳንድ ነገሮችን እንደ መረዳት ለማወቅ ያክል አንዳንድ ነገሮችን እናንሳ። ወልድ ክርስቶስ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ ወንድማችን ሲስ? እኔ አሁን ዝርዝር ጉዳይ ውስጥ አሁን መመራመር አልፈልግም። ነገር ግን እኔ እንድትመራመር እያደረኩ አይደለም። በክርስትና ዙሪያ ያሉት ሃይማኖቶች እኔ ክርስቶስ እንደሚያመልኩ አውቃለሁ። ሲሳይ እኔ ተመራመር አላልኩም። እሺ እምነት ጥናትና ምርምር የሚሻ ጉዳይ አይደለም። እምነት መሰረቱ ማመንና መታመን ነው። እና አንተን የጠየቁ ታምናለህ ወይ ብዬ ነው እንጂ እስኪ ተመራመር ኤክስ እና ዋይ ኢኳልስ ቱ ምናምን እያልኩ የሆነ ካልኩሌሽን እየሰጠው አይደለም። የምታምነውን ጉዳይ እየጠየቅኩ ነው። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ ወይስ አታምንም? እኔ ፈለጋ አንተ በጣም ስለምትገብደኝ የምትጠይቀኝ ጥያቄ ያልተረዳሁትን አዎ አልልም። ምክንያቱም እኔ እናንተ አሁን የጠየቁ ስለ እውቀት ነክ አይደለም ሲስ። እኔ አሁን የሆነን ሀሳብ አስረዳኝ አብራራልኝ ያልኩ አይደለም። ሲቀጥል ደግሞ አንተ እኮ አሁን እኮ 1 ዓመት ሆነህ እኮ 1 ዓመት ሆነ ማለት ደህንነት ተምረህ መሰረታዊ የሆኑ የቸርቿን ትምህርቶች ተምረህ ተጠምቀህ ነው አሁን አማኝ ሆንከው። 1 ዓመት ማለት እኮ ቀላል አይደለም የኔ አባት። ስለዚህ አንተ የተረዳኸውን ነገር እምነትህን ነው የጠየቅኩ። ታምናለህ ወይስ አታምንም ነው። ኦኬ ስለዚህ አሁን እኔ ያነሳው ሐሳብ ማመን አለማመን ብቻ ነው። ኦኬ በአቦል የምታምነው በኢየሱስ ከሶስቱ በቃ ችግሬንም ድክመቴንም የሚያውቅልኝ አንድ መድኃኒዓለም ነው። ያንተን ችግር ኢየሱስ ብቻ ነው የሚያውቀው። የኢየሱስ ክርስቶስ አባት እግዚአብሔር አብ ያውቀው እኮ በልጁ በኩል ሊያውቅ ይችላል። በልጁ በኩል ሊረዳ ይችላል። ነገር ግን እኔ በእግዚአብሔር ልጅ በክርስቶስ አምኜ ነው። ቆይ ሲሳይ ቆይ ተረጋጋ ወንድማችን። ያንተን ችግር ኢየሱስ ክርስቶስ ያውቀዋል። ያንተን ችግር የኢየሱስ ክርስቶስ የባህሪ አባቱ እግዚአብሔር አብ ያውቀዋል ወይስ አያውቀውም ስንል ሊያውቀው ይችላል ብለናል። ሊያውቀው ይችላል የሚል መልስ ኦኬ ተቀበልን። ያንተን ችግር ኢየሱስ ባወቀው ልክ ከሶስቱ ቅዱስ አንዱ ቅዱስ ኢየሱስ ክርስቶስ ባወቀው ልክ ኦኬ እግዚአብሔር መንፈስ ቅዱስስ ያውቀዋል ወይስ አያውቀውም? ያው ያ ቃል እሱማ እኮ አሁን የክርስቶስን ቃል ነው እኔ ተማርኩት የምከተለው። እናንተ ደካሞች ወደ እኔ አሳርፋችኋለሁ ብሏል። ስለዚህ ወደ ክርስቶስ ነው የምንጠለጠለው። ይኸውልህ ሲስ ይሄ አንተ ኑሮ በጣም የከበደ ሰው ስለሆንክ በጣም በኑሮ የተቸገርክ ሰው እንደሆንክ ስላወቁ የሰጡ ጥቅስ ነው። እውነት ለመናገር ወንጌል ሊያስተምሩ ፈልገው አይደለም ይሄን ያለው። እኔ አሁን ትምህርተ ሥላሴ ነው እየጠየቅኩ ያለሁት። ትምህርተ ሥላሴን እየጠየቅኩ አንተ እየጠቀስክልኝ ያለው ጥቅስ እናንተ ሸክማችሁ የከበዳችሁ ኑ ወደ እኔ ይላል ነው የሚለው ጥቅሱ ምናምን ነው የምትለኝ። ዩሲ ምን ያክል ይኸውልህ እኔ አሁን አንዳንድ ነገሮች እንድትረዳ ፈልገው ሲስ በመጀመሪያ ጊዜ ስንገናኝ ከኦርቶዶክስ ቤተክርስቲያን የወጣሁት ነው ያልከው። ከኦርቶዶክስ ቤተክርስቲያን ስትወጣ የኦርቶዶክስ ቤተክርስቲያን የትምህርተ ሥላሴ አስተምሮ ምን እንደሆነ ሳታቅ ሳትረዳ ነው የወጣው። ትልቁ ጥፋት በነገረ ክርስቶስ ላይ ያለን ትምህርት ምን እንደሆነ ሳታቅ ሳትረዳ ነው የወጣው። በነገረ ድነት ላይ ያለን ትምህርት ሳታቅ ሳትረዳ በሌሎች መሰረታዊ በሆኑ ዶግማቲክ የሆኑ ትምህርቶቻችን ላይ መሰረት የሆኑ ትምህርቶቻችን ምን እንደሆኑ ሳታቅ ሳትረዳ ወጣ። ሰው እሺ ካለማወቅ ወጣ። እንደው ለመውጣቱ አንድ ትልቅ ሪዝን ስናስቀምጥ አለማወቁን እናስቀምጥ።
ሰው ካለማወቅ ደግሞ ወጥቻለሁ ወደ ማወቅ ተሸጋግሬያለሁ ሲል እንዴት አሁንም አላዋቂ ይሆናል እንዴ? ቢያንስ እኮ የሄድክበትን ቦታ እኮ በደንብ ልታጣራ ይገባል። አንተ አሁን የገባህበት ቦታ አዲስ ቦታ ነው። የጀመርከው ልምምድ አዲስ የሆነ ልምምድ ነው። you have no idea ምን አይነት ሞቲቭ ውስጥ እንዳለ ለጊዜው እነዛ ሰዎች አሜን እስካሉ ድረስ አንተም አሜን ትላለህ እንጂ ምን እየተካሄደ ነው ምንም የምታውቀው ነገር የለም ሲስ። ስለዚህ እባክህ ጊዜ ነን አሁን ጀስት በወንድምነት አንተን አስገብቼ እንደዚህ ነገር የማወራ በእውቀት አንተን ትከሻለ መለካካት አይደለም። እንደዚህ አይነት ዓላማ የለኝም። ግን እባክህን ጊዜን አታቃጥለው እባክህ። አሁን ሸክማችሁ የከበዳችሁ ነው ይላል። እኔ ዋሴ ኢየሱስ ነው ምናምን። ፕሮቴስታንት ኢየሱስን በስም ከመጥራት ያለፈ አያውቀውም። ኦርቶዶክሳዊ ስትሆን ግን ይኸውልህ ክርስቶስን ኦኬ በህይወት እየኖርክ ነው የምታውቀው። ክርስቶስን ስጋውን እየበላ ደሙን እየጠጣህ ነው የምትኖረው። ኦኬ ስሙን ብቻ ጠርታ አይደለም የምትኖረው ሲስ። እና እባክህ ከእንደዚህ አይነት ሙድ ውጣና ይሰለቻል አንዳንድ ጊዜ ነው ያባት አንተን ሞላል ተሳካል እንዲታየኛል የሚሉ ሰዎች በአጠቃላይ ሲስ ማወቅ መርዳት ያለበት ነገር በጣም ሌክቸር የሆነ ላይፍ እየኖሩ ነው። አንተን ደግሞ ከኦርቶዶክስ ቤተክርስቲያን አስተምረው አውጥተውክ ኦኬ በጣም ከባድ በሚባል ሁኔታ ውስጥ ከባድ በሚባሉ ነገሮች ውስጥ እያለፍክ ነው። ያንን ከባድ ነገር አንተና አምላክህ ታውቁታላችሁ ሲስ። እኔ አሁን በአንተ ድክመት በአንተ ሐዘን በአንተ ችግር ልገባ ፈልጌ አይደለም። ግን ግድ የለም አንዳንድ ጊዜ አስተውል። ስሜታዊነት በነገራችን ላይ ለክርስትና ጸር ነው። አንተ ፕሮቴስታንት የሆንከው እመነኝ በስሜታዊነት ነው። የቤተ ክርስቲያንን መሰረት የትምህርት ብታቅ እኛ ምንናገሩን እንኳን ትሞግት ነበር ሲስ። ኦኬ የቤተ ክርስቲያንን መሰረት የትምህርት ሳታቅ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወጥተሃል። ፕሮቴስታንት ሆነ ደግሞ ፕሮቴስታንትንም እያወቅኩ አይደለም ምንም። በቃ አንተ ቸርች ህብረት ለማድረግ የምትሄደው ትምህርተ ሥላሴ ልትማር አይደለም። እኔ እናንተ በግልጽ ቋንቋ ያው እንተዋወቃለን። ምን ልል እንደፈለኩ ቸርች ስትሄድ የምትሄደው የጸሎት ኮንፈረንስ ለመሳተፍ የታምራት ኮንፈረንስ ለመሳተፍ እንጂ ትምህርተ ሥላሴ ለመማር አይደለም። አስተምረውም አያውቁም። ትምህርተ ሥላሴ ማለት እንዲህ ነው ብሎ ብጥር አድርጎ የሚያስተምር የፕሮቴስታንት አስተማሪ አይደለም። ቤተ እምነት የለም፣ በመዋቅር ደረጃ እንኳን የለም። እና ሲስ ነገሮችን በደንብ ቆም ብለህ አጢነህ ተመልክተህ እባክህ ያለህበትን ቦታ ወቅ። አሁን ኦርቶዶክሱን እያልኩ አይደለም፣ ፕሮቴስታንቲዝምን ወቅ። እሺ እንደኛ ጠይቅ። ህብረት የምታደርግበት ቸርች ላይ ስትሄድ ሃርጋዱላ ማክሬ ቤቤ የሚሉ ሰዎች ስትመለከት ሲስ ዝም ብለህ ምንም አይነት ምክንያት ሳይኖር አሜን አትበል እባክህ። ከአንተ በፊት የነበሩ ሰዎች አሜን ሲሉ ተመልክተህ አንተም ዝም ብለህ አሜን አትበል። እንዲህ አይነት ልሳን ምኑ ጋር ነው ያገኛችሁት? ጳውሎስ እስቲ ምኑ ጋር ነው እንደዚህ አይነት ንግግር ያደረገው? ጴጥሮስ ምኑ ጋር ነው እንደዚህ አይነት ንግግር ያደረገው? እስቲ ማስረጃ ስጡ ይበል። ከኦርቶዶክሳውያን ጋር ብቻ ሲሆን አይደለም እኮ ሙግት ያለብኝ አባት። ፕሮቴስታንትን እባክህ ወቀው። ወደ ፕሮቴስታንቲዝም ስትገባ እኔ አሁን የምፈልገው ፕሮቴስታንቲዝምን ወቀው። ፈለገ አትናቴዎስ ፕሮቴስታንቲዝምን ባወቀው ልክ እንድታውቀው ፈልጋለሁ። ሄደ ጠይቃቸው። ሞላል ተሳካል ጎደለል ይሄ ዘይት ቀባው ምናምን ስለ አንተ እግዚአብሔርን ትንቢት መጥቶልሃል እና ምናምን እየተባልክ ሲስ አንዴ ሲጥሉ አንዴ ሲያነሱ አንዴ ቅባት ሲያፈሱብህ አንዴ ውሃ ሲያፈሱብህ ዲስ ማች ለምን አንተ ራስን መቀለጃ ታደርጋለህ? በቃ በመጀመሪያ ትምህርት ይቀርማል። ኦኬ እዚህ ጋር ትምህርቱ መጽሐፍ ቅዱስ የመሰረት አለው ወይስ የለውም የሚለውን ነገር በደንብ አጥኝ ተመልከት። ከዛ ውጪ ግን በጣም ከባድ ወደሆነ ውድቀት ነው የምትሄደው ወንድሜ። እና እኔ ደግሞ ግድ ይለኛል እናንተም በክርስቶስ ፍቅር ስለምወድ ማለት ያለብኝን እላለሁ። ጎርፍ የሚወስደው እያሳሳቀ ነው። ቅዱስ ታች ወረዳ አንተ ሁሌ ስሜቴ የሆነ ስለሆነ የምትገባው ሲጀምር አንተንም ማስጠንቀቅ የለብኝም። እኔ ከአንድ ሰው ጋር ሳወራ ተራ ጠብቃችሁ አውሩ። አንድ ሰው ሳልፈቅድለት ማይክ የሚከፍት ካለ ማለት ነው ማይክን ሚውት አድርግ። ራሱ አይደለም ታች ነው ማስወርደው። ስትገቡ ማይካችሁ ሚውት አድርጉ። ቅዱስ እባክህ ስሜት ያቱ እንዴ ህብረት በምታረጉበት ቦታ ላይ ስለ ኦርቶዶክስ ቤተክርስቲያን ከዚህ የበለጠ አይደል እንደምትወሩት? እኔ እኮ አንደበቴን አጣፍጬ ነው እንደውም ለሲስ የተናገርኩት። ስለ ኦርቶዶክስ ቤተክርስቲያን ስታወሩ ስለ ተክልዬ ተቀማጥ እያላችሁ አይደል እንደምትወሩት? በጣም ጸያፍ በሆነ መልኩ አርሴማ ጣዖት ናት እያላችሁ አይደል እንዴ? በጣም ይሄ በጣም ለጆሮ የማይመጥኑ ቃላቶችን እየተናገራችሁ ኦርቶዶክስ የምትገልጡት። እባካችሁ እኔ የመበሻሸቅ ዓላማ ኖሮኝ አይደለም። ለዚህ ወንድሜ ግን ይገደኛል።
እሺ እኔ ማንንም ሰው ሲሰን ሳወራው ማወራው እዚህ ጋር ያላችሁ ፕሮቴስታንቶችን ለመበሳጨት አይደለም። የማምነውን ነገር ግን አምንበታለሁ። አይ ይሄ ነገር ስህተት ነው፣ ይሄ ነገር ትክክል ነው የምለው ነገር ግን ስለማምንበት እነግረዋለሁ። አይ ነው ስህተት ነው የሚል ሰው ካለ በትምህርት ደረጃ መጥቶ ከኛ ጋር ማውራት ይችላል። ኤኒዌይ ሲስ እዚሁ ገሰለ ይሁንና አንድ ጊዜ ጠብቀኝ። ሌሎች ፕሮቴስታንት ወንድሞቻችንን አውርተን ወደ አንተ እንመለሳለን። እሺ እሺ። ማን ነው የሚለው? አገልጋይ ናሆም እንዴት አሉ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጡት አገልጋይ? እኔ ከወንጌል አማኞች። የወንጌል አማኞች የሚባል ቤተ እምነት የለም። አገልጋይ ነው እኔ የጠየቅኩት እርስዎን ከየት ቤተ እምነት ነው የመጡት ብዬ ነው። የወንጌል አማኞች ሰማኛ፣ የወንጌል አማኞች ለምንድን ነው የሌለው? እሺ ቆይ በማስረጃ እንድናወራ ለእኔ ስናገር ምናልባት ለጆሮ ማይጥሙት ከሆነ በማስረጃ ከራሱ ዌብሳይቱ ላይ ያለ መረጃ ላውጣለቱ። አንድ ጊዜ እዚህ ጋር የምትመለከቱት የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት በራሱ ዌብሳይት ላይ ፖስት ያደረገው መረጃ ነው። ይሄ እኔ የጻፍኩት ነገር እኮ የወንጌል አማኞች በቃ የወንጌል አማኞች ምንም ዝርዝር ውስጥ መግባት አያስፈልግም። መግባትም አለብኝ አይደለም። አጥፋ ምንም አይሰራልኝም። ለእርሱ አይደለም ለእርሱ ብዬ አይደለም የመጣሁት። ታች ላሉ ሰዎች ለ800 ምናምን ሰው እንዲያዩት እንዲመለከቱት ብዬ ነው የመጣሁት፣ ለእርሱ አይደለም። ስለዚህ እኔም ስናገር ያድምጡኝ፣ እርሶም ይናገራሉ። እርሶ መብቶትን ተናግረዋል። ስለዚህ እኔም የምናገረውን ነገር ልናገር። አገልጋይ እርሶ ሲመጡ የጠየቅነው ቤተ እምነቶትን ነው። በመጀመሪያ ደረጃ የፈለጉትን ነገር የመናገር መብት አሉት። ለምሳሌ እኔ በክርስቶስ ነው ማምነው ማለት ይችላሉ። ፈለገ አትናቴዎስ እርሶ በክርስቶስ ያምናሉ ብሎ አያምንም። ግን እርሶ ፐርሰናሊ ራስዎትን አይ እኔ ማምነው በክርስቶስ ነው ብሎ መግለጥ ይችላሉ። እኔ የወንጌል አማኝ ነኝ ማለትም ይችላሉ አገልጋይ። በዚህ አጋጣሚ ይህንን መብቶትን ለመግፈፍ ለመፋቅ እየሞከርኩ አይደለም። ስለ ቤተ እምነት ስናወራ ግን ቤተ እምነትና የምናምነው ጉዳይ የተለያዩ ነገሮች ናቸው። እንዴት ስንል እርስዎ በወንጌል ያምናሉ? አዎ ሊያምኑ ይችላሉ። በክርስቶስ ያምናሉ? አዎ በክርስቶስ ሊያምኑ ይችላሉ። ቤተ እምነቶት ግን ምንድን ነው ሲባል ግን ምላሹ አይደለም። ምክንያቱም ቤተ እምነት ተብለው የተቀመጡ አባል ቤተ እምነቶችን ራሱ አሁን የጠሩት የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት፣ ይኸው እዚህ ጋር እንደምታዩት ከላይ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት አባል ቤተ እምነቶች ብሎ ያስቀምጣል። እዚህ ላይ ደግሞ እንደሚያዩት እርስዎ የቤተ እምነቶች ስም ብሎ ያስቀምጣል። ጋይስ ሁላችሁም ተከታተሉ። አንደኛ ላይ የተቀመጠችው የኢትዮጵያ ገነት ቤተክርስቲያን፣ ሁለተኛ ላይ የተቀመጠችው መሰረተ ክርስቶስ ቤተክርስቲያን፣ ሶስተኛ ላይ የተቀመጠችው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን እያለ 64 አባል ቤተ እምነቶች አሉት። ይሄ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት 64 አባል ቤተ እምነቶች አሉት። 64ቱ አንድ ቤተ እምነት ብለው አይደለም አሁን የተቀመጡት። ነገር ግን አባል ቤተ እምነቶቹ አንድ ላይ ግን ካውንስል ክሬት አድርጓል። መብታቸው ህገ መንግስታዊ መብታቸው። ኦኬ ለምሳሌ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። የኔ ቤተክርስቲያኔ የዓለም አቀፍ ቤተክርስቲያናት ህብረት አባል ነች። ከየት ቤተ እምነት ነው የመጣው ስባል ከዓለም አቀፍ ቤተክርስቲያናት ህብረት ብዬ ልናገር። ቤተ እምነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የዓለም አቀፍ ቤተክርስቲያናት ህብረት የሚባለው የኔ ቤተክርስቲያን አባል የሆነችበት ማህበር ነው። ስለዚህ ከየት ቤተ እምነት ነው የመጣችሁት ስንላችሁ ህብረት የምታደርጉበትን፣ ጥምቀት የተጠመቃችሁበትን፣ ኦኬ አምልኮ የምትፈጽሙበትን ቤተ እምነታችሁ ነው የጠየቀ። እናንተ የወንጌል አማኞች ነን ብላችሁ ራሳችሁ መግለጥ ትችላላችሁ። ኦፍ ኮርስ መብታችሁ። እኔ ያንን እየከለከልኩ አይደለም። ለምሳሌ አንድ ፕሮቴስታንት በክርስቶስ አምናለሁ ቢል እኔ ስለማለምን ነው እንዳትል በክርስቶስ አምናለሁ አትበል ምናምን ብሎ ክርክር መያዝ ይሄ ሞኝነትም ልጅነትም ነው። እንደዚህ አይነት ነገር ውስጥ አንገባም። ነገር ግን ይኸው እዚህ ጋር የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት አባል ቤተ እምነቶች ይላል እና ከአባል ቤተ እምነቶች ውስጥ የእርሶ ቤተ እምነት የትኛው ነው ብዬ ነው የጠየቅኩት። አገልጋይ ነው የአማኞች ቤተክርስቲያን አልኩ አይደል እንዴ? አይሰማም? ምን አሉኝ? አገልጋይ ነው የተደማመጠን አይደለም አይደል? ፈለገ እኮ ነገርኩ። ከወንጌል አማኞች አልኩ እኮ የወንጌል አማኞች አባል ቤተ። እሺ ችግር የለውም። የወንጌል አማኞች የት ነው የተጠመቁት? አገልጋይ ነው
እንዲህ እንድንግባባ በእንደዚህ አንተ የት ነው የተጠመቅከው? እኔ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጠመቅኩት። እሺ የትኛው ቤተክርስቲያን ላይ አባልነት እስኪ ንገረኝ አንተን። አባልነት የሚባል የለም እኛ ቤተክርስቲያን እንደዚህ የሚባል አባልነት የሚባል ነገር የለም። እሺ ህብረት የምታደርገው የት ነው? ህብረት የምታደርጉትም የት ነው የሚባል ነገር የለም እኛ ጋር። ምክንያቱም ኦርቶዶክስ ቅድስት ቤተክርስቲያን አንዲት ቅድስት ቤተክርስቲያን ነች። ስናት አባውት ስለ ማህበር አይደለም አሁን ያነሱ። ለምሳሌ የዓለም አቀፍ ቤተክርስቲያናት ህብረት ብል ከዓለም አቀፍ ቤተክርስቲያናት ህብረት ውስጥ የአንተ ቤተ እምነት የትኛዋ ናት ማለት ይችላል። አሁን ግን ኤግዛክት እኔ የተጠመቁበትን የነገርኩት፣ እርሶ ኤግዛክት የተጠመቁበትን አልነገሩኝም። የት ነው የተጠመቁት አገልጋይና? አሁን እየጠበቁ ነው አገልጋይ ነው ፈለገ። ቆይ ሲሳይ ሌላ ጴንጤ ያስገባ፣ ሌላ ጴንጤ ያስገባ። እኔ ነኝ ያለ አንድ ቁጥር ይጻፍ። በቃ ፈንጂ የሆነ ጴንጤ ይቻላል። ሲስ ታስገባለህ። ሲስ ቆይ ግን ያው ሌላም ሰው የመናገር መብቱ የተጠበቀ ነው። ሰዎች መናገር ይችላሉ። ስለዚህ ፕሊስ ሀሳባቸውን ራሳቸው ተናግረው በራሳቸው ጊዜ ይጨርሱ። እኔ አገልጋይ ነው አይሰማም። ኔትወርክ እየያዘኝ ስለሆነ ነው። እሺ አገልጋይ የት ነው የተጠመቁት? የት እንደተጠመቁ አልነገሩኝም። የተጠመቅኩበት ቦታ ምን አደረጋ? ጥምቀት አላዳነኝም፣ ክርስቶስ ነው ያዳነኝ። እኔ ጥምቀት አድኖታል ወይስ አላዳኖትም ብዬ አይደለም የጠየቅኩት አገልጋይ። እርሶ የተጠመቁት የት ነው? ምክንያቱም እንዲህ አይነት ጥያቄዎችን በክርስቶስ መንፈስ ልጅነትን አግኝቻለሁ። የት ህብረት ላይ ነው የተጠመቁት? ልጅነትን ያገኙት የትኛው ህብረት ላይ? ኦን ልጅ ሰስኖት እርሶ በክርስቶስ ህብረት ውስጥ ለይነስ ተልኮ ለትውልድ ነው እኮ የትኛው ህብረት? እኮ የትኛው ህብረት ላይ አገልጋይ? ቤተ እምነቱትን ካልተናገሩ ለመውራት አይመቸንም። ምናልባት ፈቃደኛ ካልሆኑ ለሌሎች ሰዎች እድል እንስጥ። አገልጋይ በጣም ከይቅርታ ጋር መብቶት ነው፣ አናስገድዱትም። ሰዎች ያፈሩበትን ነገር የግድ ኩሩበት ብለን አናስገድድም። ስለዚህ እርሶ በቤተ እምነቱ ካፈሩ ለምንድን ነው ማፍረበት? አናስገድድም። ማፍረበት የእርሶ ምክንያት በምን አቃል? አንተ ሲጀመር ስማ ፈለገ አንድ ነገር ልንገራ። አንተ 200 ጊዜ ቢነገረ መልሰ እንደገና ነው የምትጠይቀው። እኔም ባህሪን ስለማቅ ነው ማልነግርህ። ስማኝ፣ ከስርም ከላይ ማለት ቁጭ ብለህ የምትሰማ ፈለገ ማለት ሊያስተምር አይደል፣ ለመፈመስ ነው እንደዚህ የሚንቀዠቀዠው። ስማ ልንገርህ፣ አሁን ቅድምም ልሳንን እየፎገርክ ነበረ፣ ምን እያልክ ነበረ? እግዚአብሔር ደግሞ የእጅን ይሰጥሃል፣ ዋጋን ትጠጠዋለህ። እሱ ችግር የለውም። ከሰውም አይደለም ከእግዚአብሔር ከራሱ ቅድም ልሳን ላይ የተናገርክ እኔ የማንን ቤተ እምነት ልናገር አልፈልግም ትላለ፣ በአንድ በኩል ደግሞ ትሳደባለ። ይሄ ወንድም ምንም አያውቅም ብለ ነው ማለትም። አዎ ሸክም የከበዳችሁ ኑ ወደ እኔ ይላል፣ እውነት ነው ይላል። ይሄ ሻላባባ ምናም የሚባለው ነገር ለምትለው ነገር እሱ ችግር የለውም። እላ ሂሳብ ይወራርዳል። ወንድሜ አመሰግናለሁ፣ ተባረክልኝ፣ ወዳለሁ። እሺ ፈለገ አገልጋይ፣ በመጀመሪያ እርሶም ያልተረዱት ነገር ምንድን ነው መሰሉት? በመጀመሪያ በጣም ይቅርታ አገልጋይ፣ ባይወጡ ጥሩ ነበረ። በመጀመሪያ በጣም ይቅርታ። መሰለም አልመሰለም እርሶ በዚህ ልክ ያበሳጩት ነገር ካለ፣ እርሶም በዚህ ልክ ያናደዱት ጉዳይ ካለ ባጭሩ በቃ ትክክል አልነበርኩም ማለት ነው። ምንም ምክንያቴን ማስረዳት የማይጠበቅብኝም። በጣም 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 ትልቅ ይቅርታ ይደረግልኝ በክርስቶስ ፍቅር። እግዚአብሔር በሚያውቀው አሁንም አቋሚ ነው። የትኛውንም የፕሮቴስታንት አማኝ የማብሸቅ ዓላማ የለኝም። ምክንያቱም ወንጌል ሰዎችን ማብሸቂያ አይደለም ብዬ ስለማመን አይደለም። ስለ ፕሮቴስታንቲዝም ይቅርና ኦርቶዶክስ ሆነን መናፍቃን ይቃጠሉ እስቲ እንዲህ እያላችሁ ጻፉ ምናምን ማለት ራሱ ትክክል አይደለም። ያው ዘመኑን ዋጁት ይሌለ ያው ዘመኑን ዋጀት አለብን አይደል? ዘመኑ የእውቀት ነው። ነገሮችን አሁን ዲፌንድ የምናደርገው በእውቀት እንጂ በመበሻሸቅ አይደለም። ከኛ ቀደም በነበረው ጊዜ ሰዎች ተበሻሽቀው እንግዲህ ታይሙን ለኛ አሳልፈውታል። በቃ አሁን ያ ነገር ደግሞ ማብቂያው ነው። አሁን በመበሻሸቅ የሚሰበክ ወንጌል የለም።
ስለዚህ ወንጌል ያው ክርስቶስ ቃል ነው እና ይህንን ቃል ደግሞ የምንሰብከው በፍቅር ነው። ሰዎች ማሸቅ አይደለም። በነገራችን ላይ በዚህ አጋጣሚ ፕሮቴስታንት የሆናችሁ ሰዎች መገናኛ፣ ሜክሲኮ፣ ኃይሌ ጋርመንት አደባባይ ላይ የተለያዩ በየሰፈሩ በየመንደሩ ያሉ ቦታዎች ላይ ወንጌልን እንሰብካለን ብላችሁ ወታችሁ የምትበሻሸቁ ሰዎች እባካችሁ ፕሊስ አቁሙ። በነገራችን ላይ ልፋታችሁ በዜሮ ነው የሚባዘው። ለእውነት እንኳን ኖራችሁ ቢሆን ማለት ነው። እኛ ፕሮቴስታንቶች በክርስቶስ ያምናሉ ብለን አናምንም። እውነት ለመናገር በብርሃን ውስጥ ናቸው ብለንም አናምንም። የኛ እምነት ነው ምላችሁ። ፕሮቴስታንቲዝም በአጠቃላይ ጨለማ ውስጥ ናቸው ብለን እናምናለን። ነገር ግን ወንጌል የክርስቶስ ቃል ሆኖ ሳለ እኔ መገናኛ ስወጣ ድምፄን ቀየር አድርጌ ልክ በአንገቱ ማህተብ ያሰረሰው ሳይ ኢየሱስ ምናምን የምል ከሆነ there is something wrong። በቃ ምንም እንዴ የድምፄ ቶን ስለተቀየረ አይደለም የኢየሱስ ስም ፓወር የሚኖረው ብራዘር። ሐዋርያት የሆነ ጉንፋን እንደያዘው በግ ኢየሱስ ምናምን አላሉም። ጳውሎስ እንደዛ ኢየሱስን አልሰበከውም። ጴጥሮስ እንደዛ ኢየሱስን አልሰበከውም። ማቴዎስም ቶማስም ሌሎችም ቶማስ ቆዳውን የተገፈፈለት ኢየሱስ እንደዚህ አልሰበከው። ቶንህን ስላረከው ወይም ደግሞ ቶንን ስላረከው የኢየሱስ ስም ፓወርም አይኖረውም፣ ፓወሩም አይቀንስም። በቃ ኢየሱስ የሚለው ቃል በራሱ ኃያል ነው ብራዘር። ኢየሱስ የሚለው ስም እርሱ የጌቶች ጌታ የሆነ የአምላኮች አምላክ የሆነ የንጉሶች ንጉስ የሆነ ጥንት የነበረ አልፋ ዛሬም ያለ ወደፊትም የሚኖር ኦሜጋ እርሱ ብቻ አምላክ እርሱ ብቻ ፍቅር የሆነ የክርስቶስ ኢየሱስ ስም ነው። አጭርና ግልጽ እና ይሄ ስም ኃያል ነው ብራዘር። ምንም አይነት ዲኮር አይፈልግም። ስለዚህ በዲኮር ስም ፕሊስ እባካችሁን አትበሻሸቁ። እኛ አንድ አይነት ዓላማ የለንባችሁ። በመጽሐፍ ቅዱስ የማስረጃ መታችሁ ከኛ ጋር ማውራት የምትችሉ ፕሮቴስታንቶች ወንድሞች ሲስ እዚህ ቁጭ ብሎ ማድመጥ ይፈልጋል። ፕሊስ አንዳንድ ቁጥር ጻፉ፣ አስገባቸዋለሁ። ግን ስሜታዊነት ሊኖር አይገባም። አንዳንድ ጊዜ የኔ ተወዳጆች ፕሮቴስታንቶች ወንድሞች ፖዚቲቭ ሁኑ እንጂ እንዴ በህብረት በምታረጉባቸው አዳራሾች ላይ ስቴጅ ላይ ወጥተው ሰዎች አርሴማ ጣዖት ናት ይሉ የለ እንዴ? እንደዛ ሲባል ደስ ብሏችሁ አሜን ብላችኋል እኮ እናንተ። አሁን እኛ እንበሻሸቅ አይደለም ጉዳዩ፣ ግን ያ የእምነታችሁ ጉዳይ ነው። እሺ ይሁን በቃ እንደዛ ብላችሁ አመናችሁ። ግን ኑና በመጽሐፍ ማስረጃ እናውራ። በጣም ብዙ ፕሮቴስታንቶች ምን ታሪኩ ምን እንደሆነ በማያውቁት ጉዳይ ላይ አንድ ሞኝ የተከለውን ሺህ ብላ ይነቅለው ይባላል። ምን ሐሳቡ ምን እንደሆነ አይዲያው ምን እንደሆነ ባላወቁት ጉዳይ ላይ ኮሜንት ላይ መጡና የተክልዬ ተቅማጥ ብለው ይጽፋሉ። ሶዋት ምንድነው ፖይንቱ? ኑና ማውራት የምትችሉትን ነገር በመጽሐፍ ማስረጃ ከኛ ጋር አውሩ። ስትናገሩ መጽሐፍ ማስረጃ ብቻ ይኖራችሁ እና ደምጣችኋለን። 44 ታቦት እናንተ አይደላችሁ የምታመልኩት? 44 በየላችሁበት 44 እያላችሁ ምጽፉ። ከ44 ውጭ ሌላ ቁም ነገር ማታውቁ ሰዎች በቃ አልፎበታል። በመበሻሸቅ እዚህ ጋር የምትሰሩት ወንጌል የለም፣ የምታደኑት ነፍስ የለም። ኑ ግቡ፣ ቦታው ተመሻሽቷል። 44 የምትለዋን ሀሳብ እስቲ ፍሬ አፍሩበት። ኑና በመጽሐፍ ማስረጃ ታቦት በአዲስ ኪዳን ምኑ ጋር ነው ያለው በሉ። እናውራ። መጽሐፍ ቅዱስ ማስረጃ ያዙ። ኑና እናውራ። በቃ እውነት ያለው ሰው እኮ እንደዛ እኮ ነው የሚያደርገው። እና ፕሊስ እባካችሁ ታይም አንግደል። ኑና በመጽሐፍ ቅዱስ ማስረጃ እናውራ። ኦኬ፣ በመጽሐፍ ቅዱስ ማስረጃ እናውራ እንጂ ተወዳጆች ባለ ጥያቄ አለ። አንተ ጥያቄ መጠየቅ አንተ ለኦርቶዶክስ ቤተክርስቲያን ትቆረቆራለህ ግን ማለት ነው። እኔ በጣም እየፈራው ነው ያንተን ህይወት። ምክንያቱም ለምን መሰለህ ፈራው? አንተ ለቤተክርስቲያኗ እንጂ እግዚአብሔር ምስክሬ ለወንጌሉ ምንም በቃ እኔ እንጃ ብቻ እንዴት እንደምናገር። አሁን እምነት ይቀድማል ተባለ መጽሐፍ ቅዱስ። አሁን መስቀል ላይ አብሮት የተሰቀለውን ታውቃለህ። ስላመነ ብቻ ገባ ከመድዬ ጋር ገባ መንግስተ ሰማይ። እንደገና ደግሞ እመቤቴ ታማልዳለች ብዬ እኔ 30 ዓመት ኖርኩኝ ያንን ባለማወቄ ማለት ነው። አሁን መጽሐፍ ቅዱስ ሳይ አማላጁ ኢየሱስ ነው የሚለው። ይሄን እንዴት አድርጌ ልሰርዘው? እኔ የእግዚአብሔር ቃል ይቀነሳል ይጨመራል አይጨመርማ? መክብብ ምዕራፍ 9 ቆይ ልጨርስ። ቆይ ፋሌ ልጨርስ። መክብብ ምዕራፍ 9 ቁጥር 4 ላይ ደግሞ ይናገራል። እኔ ሲጠራ እኔ ጋር እንደዚህ ነገር እንደማይሰራ ታውቃለህ አይደለ? ስሜትን ተቆጣጠር። እሺ ሲሳይ እኔ ጋር እንደዚህ ነገር እንደማይሰራ ታውቃለህ አይደለ? በመጮህ ምናምን ቆይ ምናምን ሰምቶ ባልሰማ በማለፍ እኔ ጋር የሚመጣ ነገር የለም። አድምጠኝ፣ ሁላችሁም አድምጡ እሺ። አንዲት ጦጣ ብርቱካን ልትበላ አንድ ዛፍ ስር ሄደች። በደንብ አድርጋችሁ አድምጡኝ እሺ። ሲሳይ አንዲት ጦጣ
ብርቱካን መብላት አማራትና ዛፍ ስር ሄዳ ብትዘል ብርቱካኑን ልትበላው አልቻለችም። እና ዘላ ሞከራ ሲሰለቻት ምን አለች መሰለ? እንደውም አልበሰለም ብላ ጥለው ሄደች። ሲሳይ መጽሐፍ ቅዱሳዊ የሆነን አስተምህሮ በቅጡ ሳትረዳ ኦርቶዶክስ ቤተክርስቲያን አስተምህሮቷ ምን እንደሆነ በቅጡ ሳትረዳ ፕሮቴስታንቲዝምን ሳታቀው ፕሮቴስታንት የሆንክ ሰው በመጽሐፍ ቅዱስ የማስረጃ ላውራ ብለህ ፕሊስ አትሩጥ። የምታወራ ከሆነ እንደ ቅድሙ ነው የምናወራ። ቅድም ስናወራ ይከብደኛል፣ በዚህ አይነት መንገድ እኔ ማውራት ይከብደኛል ያልኩህ አንተ ነህ። ስለዚህ አንተ ቁጭ በል ስነ ስርዓት ይዘህ እንደማረብህ። ከዛ በኋላ በመጽሐፍ ቅዱስ የማስረጃ መጥቶ መመለስ የሚችል ሰው ካለ ከኛ ጋር ያወራ። አሁን እዚህ ጋር ቁጭ ብለን ትችትና ዘለፋ ለማውራት አይደለም የመጣ ነው። ማውራት የምትፈልገው ሀሳብ ካለ አይ ለምሳሌ እኔ ስለ ሳልቬሽን የእናንተ አስተምሮ ከመጽሐፍ ቅዱስ ውጪ ነው ማውራት እፈልጋለሁ ካልክ እናውራ። መጽሐፍ ቅዱስን ከፍተን ቁጭ ብለህ አሁን ልክ አዳራሽ እንደምታወራው እንድታወራ አይደለም እዚህ ገስ ላይ ያስገባነ ሲሳይ። እዚህ ጋር አንድ ልዩነት አለ። አሁን አንተ ፕሮቴስታንት ነህ፣ እኛ ደግሞ በክርስቶስ ምናምን ክርስቲያኖች ነን። በጣም በእምነታችን ሰፊ ልዩነት አለ። ስለዚህ ያንን ልዩነት ሊዳኘን የሚችለው መጽሐፍ ቅዱስ ነው። ኦኬ አሁን እኔ ልክ ህብረት የማደርግበት የፕሮቴስታንት ቸርች ቢኖር እዛ ሄጄ ምናምን ጸሎት አድርጌ ምናምን መጥቼ ከኦርቶዶክሲያን ጋር በዚህ ወጥቶ በዚህ ገብቶ ምናምን ማለት የለብኝም አይኖርብኝም። ከነሱ ጋር ሳወራ ማውራት ያለብኝ በመጽሐፍ ቅዱስ ማስረጃ ነው ሲሳይ። ስለዚህ እባክህን እንዲህ ቀላል የሆኑ ነገሮችን አታርቅ ፕሊስ። ማይክ ከፍቶ መጮ ቀላል ነገር ነው። እኔ ዘው ምናምን ማለት ቀላል ነገር ነው ብራዘር። በመጀመሪያ ምኑን ተረድተህ ኦርቶዶክስን እርሳው አልኩ። በመጀመሪያ አንተ ፕሮቴስታንቲዝምን ተረዳ ሲሳይ። ፕሮቴስታንቶች ምን እያስተምሩ እንደሆነ you have no idea። አንተ የሙሉ ወንጌል ቸርች መጽሐፍ ቅዱስ ያስተምሩት ምን እንደሆነ ምንም የምታውቀው ነገር የለም። እዚህ ጋር አይ ዕውቀት ለዕውቀት ለኩኝ እንለካካ ሲጠይቁኝ ብትለንና ለአንተ ለመጠየቅ ብንሞክር የኦርቶዶክስን እርሳው። እኛ ፕሮቴስታንትን የምናውቀውን ያክል እኛ ፕሮቴስታንት ያልሆንን ሰዎች ፕሮቴስታንትን በምናውቀው ልክ እንኳን ፕሮቴስታንትን አታውቀውም ሲሳይ። አላውቀውም ካልክ እዚህ ገስ ላይ ጠብቀን ለአንተ መጨረሻ ላይ ድል እንሰጣለን፣ ለሌላ ፕሮቴስታንት ሰው ድል እንሰጣለን። በመጽሐፍ ቅዱስ ማስረጃ ከኛ ጋር ያወራ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የምትሉ ሰዎች መታችሁ በመጽሐፍ ቅዱስ ማስረጃ ከኛ ጋር አውሩ ፕሊዝ። ቶሎ በሉ። መግባት የሚፈልግ ሰው ካለ አንዳንድ ቁጥር ይጻፈልኝ። ቶሎ በሉ። አንዳንድ በዛው ነው። ቆይ ፕሊስ የኛ ቤት የሆናችሁ ልጆች አንዳንድ ቁጥር አትጻፉ ፕሊስ፣ አታስቸግሩ። እሺ እባካችሁ አታስቸግሩ። አንድ ጊዜ የኛ ቤት ልጆች አንዳንድ ቁጥር አትጻፉ ፕሊስ። እሺ አቤት ሰላም። ከየት ቤተ እምነት ነው የመጣኸው? ወንጌላማዊ ሆፕስ የሚባል ቸርች ነው የሚሄደው። እሺ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ውጭ የምታስበው ትምህርት ካለ ታወራናለና ከዛ በፊት ግን ኮሜንት ሴክሽን ላይ ከ1 እስከ 30 ፍጡር ሰብስባችሁ ምናምን በጣም ያዙ ሊቀቁ ስትል ስለነበረ ምንድነው ፖይንት? ከ1 እስከ 30 ደግሜ ልበለው። ከ1 እስከ 30 ፍጡር ይነግሳል። እሺ ኢየሱስ እናምናለን ስትል እሱን ብቻ እንደምትከተሉ አድርጓችሁ እዚህ ቲክቶክ ላይ ስትናገሩ የሆነ ፌክ ነው ገባ ላይ ማናውቀው አድርጋችሁ ስትናገሩ በጣም ይደብራልና እውነቱን ተናግራችሁ አይደለም ሰው ወደ እናንተ የሚጨምሩት። ምክንያቱም የድነት መንገዳችሁ አንድ አይደለም። ታምረ ማርያም፣ ታምረ ኢየሱስ፣ መልካ ኪዳን መልካ ኢየሱስ ደርሳናችሁ ቢነበብ ፍርፋሬ በላ ይጸድቃል የሚል ትምህርት ብዙ ስላላችሁ እሱን ደፍራችሁ አትናገሩትም። እናንተ መልካ ኢየሱስ ታውቃለህ? እሱን ለመወያየት አትደፍሩበት። እያንዳንዱን ሀሳብ እናንሳ፣ ችግር የለም እናወራ። ስለ መልካ ኢየሱስ ታውቃለህ? ታምረም በትንሹ ቆይ ብራዘር ተረጋጋና እንደኔ አውራ። እሺ አትቸኩል። መልካ ኢየሱስ እሺ አርብጠኝ መጽሐፍቶች ከዘረዘርካቸው ውስጥ ሁሉንም አንድ ባንድ እያነሳው አወራለሁ። እሺ መልካ ኢየሱስ ከኢየሱስ እንጀምር እንጂ ቴኮች ናችሁ ስላልከው እኮ ቤት የገባው ሰው ገብቻ ሳያሃል
በቃ ቤት ስገባ ተመልሰናና ግባ። አይ ታምረ ማርያም አለኛ በታምረ ማርያም ለምን እናወራ ነው? እኛ ከኢየሱስ ጀምረን ነው የምናወራ። አያ ለዚህ ነው ያልኩ። ከኢየሱስ ጀምረን እናወራለን። ስለዚህ መልካ ኢየሱስ ከታምረ ኢየሱስ እንጀምር። ታምረ ኢየሱስ ስልኬ ላይ አለኝ። ቆይ ከታምረ ኢየሱስም አንጀምርም፣ ከመልካ ኢየሱስ ነው የምንጀምረው እኮ። ቤት ስገባ እዚሁ ሌላ አውራኝና ቤት ስገባ አድምጠኝ። ስለ ሁሉም አወራለሁ። ቆይ አድምጠኝ፣ ተረጋጋ። ቤል አላቅም፣ መልካ ኢየሱስ አላቅም በል። ኦኬ አላዋቂነትን ሙቭ እናደርጋለን። ምንም እንትን ይባላል። ሲጀምር ምን ብሎ ነው የሚጀምር? መልካ ኢየሱስ ገብቻ ያሳያለሁ። መልካ ኢየሱስ ቆይ አድምጠኝ። መልካ ኢየሱስ ሲጀምር የመጀመሪያው ንባብ ምን ብሎ ነው የሚጀምረው? ገብቻ ያሳያለሁ። ገብታ ታሳየኝ። አሁን ንገረኝ። መልካ ኢየሱስ ሲጀምር የመጀመሪያው ንባብ ምን ብሎ ይጀምራል? ገብቻ ያሳያለሁ። አላስታውሰውም። አሁን አሳየኝ እንጂ ምንድነው ገብቶ ማሳየኝ? ቪዲዮ አብሬቼ ላሳይ ይችላል። ቆይ እማቆንም አልኩ እኮ ቤት ስገባ እኮ አሳያለሁ። ተረጋጋችሁ ብራዘር። መልካ ኢየሱስን አውቃለሁ ብለህናል አይደለ? መልካ ኢየሱስ ሲጀምር የመጀመሪያው ንባብ ምን ይላል? ለምሳሌ መጽሐፍ ቅዱስ አንብቤ አውቃለሁ የሚል ሰው የመጀመሪያው የመጽሐፍ ቅዱስ ክፍል ምንድነው ብትለው ዘፍጥረት ነው። ያ ይጠፋው ሰው እኛም አንተን የጠየቅን መልካ ኢየሱስ ታውቃለህ? ተው አታውቅም? እርግጠኛ ነህ? ተው እንደሚያክሰው አክት አታድርግ። ተው ያዙ ይለቀቁኝ አትበል። ተው እንዲህ ውጥር አያወጣም አለ ኦኬ መልካ ኢየሱስ የመጀመሪያው ገጽ ምንድነው የሚለው? ፈለጋ ነገር ልንገርህ እንትን መልካ ተስራሽ መጽሐፉ ታቹራድ መልካ ተስራ ይላል እሰራለሁ መልካ ኢየሱስ አቃሉ ያዙ ይልቀቁኝ። ኧረ ባካችሁ እንደው ዝም ብሎ በወሬ ደረጃ ሲባል የሰማችሁትን ነገር መታችሁ እዚህ አካኪ ዘራፋት በሉ። መልካ ኢየሱስ አቃለው የሚል ሰው በዚህ ሊንክ በነገራችን ላይ በቃ ግራ መገባት አይጠበቅበትም። መልካ ኢየሱስ ታውቃለህ አይደለ? ይሄው ለምሳሌ አንድ ሰው መጥቶ ቅዳሴ ሲገባ እኔ በሰንበት የሚለውን አውቃለሁ ምን እንደምትሉ አውቃለሁ ምናምን ካለ እስቲ በልልን ነው የምንለው። በቃ ይሄው በልልን እስቲ። አይ በሰንበትም ባይሆን ቅዳሴ ሲገቡ የምትሉትን እስቲ እመነ ባህን በልልን። አይ ነው እሺ መስቀል አብርሃን በል እስቲ ብለን ምን ጠይቀውኛ? አይ መልካ ኢየሱስን አውቃለሁ ያዙ ይልቀቁኝ። በነገራችን ላይ ፕሊስ እባካችሁን ዲስማች ይሄንን ወንድማችን ይውላችሁ አግሬሲቭ ሆኖ እንዲናገር ያደረገው አዋቂነቱ አይደለም የኔ ተወዳጆች፣ አላዋቂነት እና ስሜታዊነት ሁለቱ አንድ ላይ ሲደመሩ በጣም መጥፎ ነገሮች ናቸው። የኔ ተወዳጆች ፕሊስ እባካችሁ ስሜታዊ አትሁኑ። ለጆሮ የሚቆረቆሩ ነገሮችን ከፈለጋትናቸው ልትሰሙ ትችላላችሁ፣ ግን ፕሊስ ስሜታዊ አትሁኑ። ስሜታዊነት ለክርስትና ጸር ነው። በቃ በዚህ ወጥቶ በዚህ ገብቶ ያውቀዋለሁ ምናምን እበለዋለሁ ጠጣዋለሁ እዲ ምን አይነት መንፈስ ነው? አቃጁን ኤኒዌይስ ፕሊስ አትጃጃሉ። ታው ትልቅ ሰዎች ናችሁ፣ እንደ ትልቅ ሰው አውሩ። እሺ ናቲ ሰላም ወንድማችን እንዴት አለ? ምን አልከኝ? እሺ አቴንሽን ሲከርና ቀጥል ፕሊስ፣ ሐሳቡን አድምጡት። ከመጽሐፍ ቅዱስ የሆነ ውጪ የሆነውን ትምህርት ነው ለምነግርህ። አይ አቴንሽን ሲከርና ከሚለው ሐሳብ ጀምራ ሐሳብህን ቀጥል። ለምን አቴንሽን ሲከርና እንዳልከኝ አንተ መበሻሸቅ የለብንም። ያ ወደ ቃሉ ነው አይደለ? እኔ እኮ አበሽቀኸኛል አይደለም እኮ ያልኩት የኔ አባት ናቲ። አቴንሽን ሲከርና ብለኸኛል፣ ቀር አላለኝም። ሐሳብህን ጨርስ ነው ያልኩ። ቀጥል ናቲ። አድምጡት። እሱ ምንም አይጠቅመንም ነው። አቴንሽን ሲከር ምን ማለት ነው? ችግር የለውም። አቴንሽን ሲከር በአማርኛ ምን ማለት ነው ናቲ? የምንጽፈውን ነገር ላይ ጨረስኩ እኔ። አይ ነው እኔ ማወቅ ፈልጌ ነው ናቲ። ምን ችግር አለው ንገረኝ። አቴንሽን ሲከር ምን ማለት ነው? ጨረስኩኝ እኔ በቃ። እሺ ናቲ ችግር የለውም። ኤኒዌይስ እዚህ ውስጥ ያላችሁት ወንድሞች፣ ፕሮቴስታንቶች ወንድሞች ፕሊስ አሁንም አድማጡ። ይኸውላችሁ ምናወራው ቃል ለጆሮ ሊቆረቆር ይችላል። እናንተ ስትናገሩ እኛ ስንሰማ ለጆሮአችን ሊቆረቆረን ይችላል። ግን እባካችሁ ኔጌቲቭ ነገር በመናገር የምታተርፉት ነገር የለም። አሁን ቅድም ለምሳሌ አሁን ስለተደጋገመ ልንገራችሁ። ለምሳሌ ወንድማችን አቴንሽን ሲከርና አለ። ከዛ በፊት ያለው ወንድማችን አንተ ሲጀመር ለመፈመስ ነው እንዲህ እያደረክ ያለው ምናምን። በዚህ አጋጣሚ መፈመስ ምንም ጥቅም ያለው ነገር አይደለም።
ከጥቅሙ ጉዳቱ ያመዝናል። ለመፈመስ ከሆነ ግን ፈለገ አትናቴዎስ እስከ ጥግ የፈመሰ ሰው ነው። ኦኬ ለአቴንሽን ከሆነ እስከ ጥግ አቴንሽን ማግኘት የሚችል ሰው ነው የኔ ተወዳጆች። እና ፕሊስ እንደ ጀማሪ ቲክቶከር መታችሁ እዚህ ጋር እንደ ልጅ ባታወሩ ጥሩ ነው። እሺ የኔ ተወዳጆች ፈለገ አትናቴዎስ ማን እንደሆነ አውቃችሁትን የገባችሁት እንደማያውቅ ሰው አክት አታደርጉ። እና ልላችሁ የፈለግኩት ምንድነው እወዳችኋለሁ። እሺ ናቲ ወንድማችን ከየት ቤተ እምነት ነው የመጣው? ፕሮቴስታንት። የትኛው ፕሮቴስታንት? ፕሮቴስታንት የትኛው ቤተ እምነት? ሙሉ ወንጌል። ከሙሉ ወንጌል። እሺ ወንድማችን ኦርቶዶክስ ቤተክርስቲያን እንደው ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለህ ታምናለህ? እስ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? አድምጡ አሁን ሁላችሁም። እሺ እንደው ትምህርት የሚጠቅስ ሰው እንኳን አገኘን ከጭቅጭቅ ወጥተን፣ እግዚአብሔር ይመስገን። እሺ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ናቲ እስኪ ትምህርቶቹን ጥቀስልን። ይሄ እንድንበታለን እንድናያል እየዳንን ነው የሚለው አንድ። ምን የሚለው? እንድንበታለን እንድናያል እየዳንን ነው የሚለው ትምህርት ምንድን ነው? ያ ትምህርት ምን ብለን የተረዳው? አሁን ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ስትል ቢያንስ እኮ ትምህርቱ መረዳት አለበት። ኤኒዌይስ እሺ ችግር የለውም። አሁን እኔ ብዙ አልጠይቅም። ውጭ ነው የምልህ ማለት ነው። በቃ ይኸው የነገረ ድነት ትምህርት የኦርቶዶክሳዊት ቤተክርስቲያን የነገረ ድነት ትምህርት ከመጽሐፍ ቅዱስ ውጭ ነው ብለህ ታምናለህ? እሺ ሌላስ? ድምፅህን ከፍ አድርገው። እሺ እታች ያሉ ሰዎች ድምፁ አይሰማም እያሉ ስለሆነ ድምፅህን ፕሊስ። እሺ ሌላው ደግሞ ስለ ማርያም መልካ ምን ያባት። እሺ ስለ ማርያም መልጃ። እሺ ሌላስ? እንዴ ሌላ ደግሞ ያው መጽሐፍ ቅዱስ ብቻ ብላ አትቀበልም አይደል? ናቲ ይቅርታ፣ ቲክቶክ ከጀመርክ ስንት ጊዜ ነው? የኔ አባት ምን ያደርግልሃል? የኢኮኖሚ እንደሆነ ከመጽሐፍ ቅዱስ ውጭ እንደሆነ ሲገባ መሳቅ ጀመርክ። አየህ አይደል? ይሄ ነህ አንተ አርጋዱላ ትላለህ። እሺ ኤኒዌይስ ችግር የለም እናወራበት በመልስ እንጂ በሳቅ እናወራበት። ናቲ አይደለም፣ አይ ያሳቀኝ ሌላ ጉዳይ ነው። የኔ አባት ችግር የለውም፣ ግን ወደ ሐሳቡ እንግባና እናወራ። የኦርቶዶክስ ቅድስት ቤተክርስቲያን የነገረ ድነት ትምህርት ማለትም ሰዎች በክርስቶስ ካመኑ በኋላ በበጎ ስራ መጽናት አለባቸው የሚለው ትምህርት መጽሐፍ ቅዱስ የመሰረት የለውም ብለህናል። ይሄ ትምህርት ከመጽሐፍ ቅዱስ ውጭ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ሰዎች ካመኑ በኋላ በበጎ ስራ መጽናት የለባቸውም የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን። አድምጡ አሁን ሁላችሁ፣ አሁን በማስረጃ ነው የምናወራው። እንዴ እኔ እሱ መቼ አልኩህ? ሲጀመር የትኛውን ነው ያልከው? እንድናለን እየዳነን ነው ድናናል የሚለው ትምህርት ነው ያልኩት እንጂ አንድ መልካም ስራ መስራት የለበትም እያልኩ አይደለም። ያ ትምህርት ማለት እኮ እያልኩ እኮ ነው እንድናለን። ኦኬ ድነናል እየዳንን ነው ማለት ሰዎች በክርስቶስ ካመኑ በኋላ በበጎ ስራ መጽናት አለባቸው። ኦኬ በሚገባ ቃል አልኩ እኮ በጎ ስራ የሚሰሩት ስለዳኑ ናቲ በመጽሐፍ ቅዱስ ማስረጃ እንድናወራ አመቺ እንዲሆን ነገሩን ግልጽ ላድርግልህ። የአንተ ቸርች ሰዎች በእምነት ብቻ ኦኬ ወይም ደግሞ ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ ታስተምራለች። የኦርቶዶክስ ቤተክርስቲያን ደግሞ ሰዎች በክርስቶስ ካመኑ በኋላ በበጎ ስራ ጸንተው በበጎ ስራ መጽናት እንዳለባቸው ወይም ደግሞ በጎ የሆነን ፍሬ ማፍራት እንዳለባቸው ኦርቶዶክስ ቅድስት ቤተክርስቲያን ታስተምራለች። እምነት ብቻ የሚለው ትምህርት መጽሐፍ ቅዱስ ነው ብለህ ታምናለህ? ናቲ ተወዳጅ ወንድማችን፣ ጸጋው በእምነት እንዳዳነ ይናገራል መጽሐፍ ቅዱስ። እኔ አሁን ያልኩ
ጸጋው በእምነት አድነዋል ወይ ብዬ አይደለም የጠየቅኩ። እምነት ብቻ የሚለው ባይዘው የኛ ያንን ሰው ሰራሽ ትምህርት ነው ብለን ነው የምናምነው። ጸጋው በእምነት አድኗቸዋል ማለት እምነት ብቻ ነው የሚያድነው ማለት ነው። በቃ አይ እሱን አልጠየቅኩም። እምነት ብቻ ሉተር ክሬት ስላደረገው ከአምስቱ ሶሎች ውስጥ አንዱ እምነት ብቻ የሚለው ትምህርት መጽሐፍ ቅዱስ መሰረት አለው ብለህ ታምናለህ ናቲ? እምነት ብቻ የሚል ቃል በቃል አልተጻፈም። አይ እኔ ቃል በቃል ብዬ አልጠየቅኩም። እምነት ብቻ የሚለው አስተምህሮ መጽሐፍ ቅዱሳዊ መሰረት አለው ብለህ ታምናለህ ወይ? ተወዳጅ ወንድማችን ናቲ። እሺ በል አንድ የመጽሐፍ ቅዱስ ማስረጃ ፕሊስ ስጠን። ምን ላይ ነው በእምነት አድኗቸዋል የሚለው ቃል ራሱ አንድ ምን ላይ ነው? አላውቀውም እኔ ምን ላይ እንዳለ ንገረን እስኪ ጥቅሱ ምን ላይ ነው? አውጣው እንጂ ታውቀዋለህ አንተ መጽሐፍ ቅዱስ አውቃለሁ የምትል ሰው አይደለህ እንዴ? አይ እኔ አላውቅም። ፕሮቴስታንቶች ናችሁ እኮ መጽሐፍ ቅዱስ የምታውቁት። በል ንገረን ምን ላይ ነው? ነገርኩህ እኮ ለምንድን ነው የምትለው? ዳርዳር የምትለው አልነገርከኝም። ጥቅስ ምን ላይ ላውጣ? ጥቅስ ንገረን። ታድናቸዋል አልኩህ እኮ ምን ላይ ነው እንደዛ የሚለው እንዴ? ጥቅሱን ስጠን ሙሉን እንድናነበው። ምን ላይ ላውጣ? ፈልገው ምን ላይ ላውጣ? ከዘፍጥረት እስከ ዮሐንስ ራእይ ካሉ ጥቅሶች ላይ ምን ላይ ላውጣ? ለናቲ ጥቅሱን ንገረን፣ ወይም ደግሞ ፈልግና እዚህ ጥቅስ ላይ ነው ብለህ ንገረን። ኤፌሶን ምዕራፍ 2 እሺ ኤፌሶን ምዕራፍ 2 ቁጥር ስንት? 8 ቁጥር 8 እሺ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። እምነት ብቻ የሚል አስተምሮ የለም። ጸጋው በእምነት አድኖናል። ኦፍ ኮርስ በእምነት አድኖናል። ኦኬ እኛ ግን እምነት ብቻ የሚለውን ሰው ሰራሽ ትምህርት ከየት ላይ ነው ያገኛችሁት? መሰረት ያደረጋችሁት የመጽሐፍ ቅዱስ ሴት ነው ብለን ልጠይቅ ነው ወይ? ጸጋው በእምነት ካዳ ለምንድን ነው የምትሰራው? ማለት ለመዳን ለምንድን ነው የምትሰራው? ኦልሬዲ ድነሃል። እኔ አሁን እንደዚህ አይነት ጥያቄ አልጠየቅኩም። ለመዳን ሰዎች ይሰራሉ ወይስ አይሰሩም የሚል ሀሳብ አላነሳውልክም። ክፍሉ የሚለው አሁን የጠየቁት ጥያቄና የሰጠኝ ማስረጃ የተለያዩ ናቸው። ናቲ በደንብ አድርገህ አድምጠኝ እሺ። ይኸውልህ እኔ የጠየቁት ጥያቄ ሰዎች ኦኬ፣ በደንብ አድርገህ አድምጠኝ። እምነት ብቻ የሚለው ትምህርት መጽሐፍ ቅዱሳዊ የሆነ ባክግራውንድ አለው ወይ ብዬ ነው የጠየቅኩ። አዎ አለው አልከኝ። ከዛ የመጽሐፍ ቅዱስ ማስረጃ ስጠኝ ስል ጸጋው በእምነት አድኗቸዋልና አዎ ትክክል፣ ጸጋው በእምነት አድኖናል፣ ማንም እንዳይመካ ከስራ አይደለም። ይህንን ሀሳብ እንደውም ቅዱስ ዮሐንስ በደንብ በስፋት ሲነግረን ምን ይላል መሰለ? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ጸጋው በእምነት አድኖናል። አዎ በሚገባ ጸጋው በማመን ብቻ በማመናችን አድኖናል። ሰው የክርስትናን ሕይወት የሚጀምረው በመዳን ነው። ኦኬ ከሱ የሚጠበቅበት ማመን ነው። ሌላ ስራ መስራት አይጠበቅበትም። ናት ያድምጠኝ። ሌላ ስራ መስራት ይጠበቅበታል እያለን እያስተማርን አይደለም። የክርስትናን ሕይወት ሰዎች የሚጀምሩት በማመን ነው። ኦኬ ከዛስ ጸጋው በእምነት አዳናቸው። ኦኬ ግን እዚህ ላይ አይቆምም። ግን እንዳትመኩ ደግሞ እዚህ ጋር ደግሞ በደንብ ሰፋ ባለ ሀሳብ ደግሞ ያስቀምጠዋል። ማንም እንዳይመካ ከስራ አይደለም። ክርስቶስ ወደዚህ ምድር የመጣው እኛ በጎ ምግባር ኖሮን በጎ ስራ ሰርተን ሳይሆን እንዲሁ ስለወደደን። ጸጋው በእምነት አድኖናል። ኦፍኮርስ ጸጋው በእምነት አድኖናል። ግን እምነት ብቻ የሚል አስተምሮ ግን የለውም። አሁን እኔ የምፈልገው እምነት ብቻ የሚል አስተምሮን የያዘ የመጽሐፍ ቅዱስን ሀሳብ አውጥታ እንድትሰጠን ነው። ናቲ ተወዳጅ ፕሊዝ። እምነት ብቻ የሚል የያዘ ነው የምትለኝ? እምነት ብቻ የሚለውን ትምህርት የሚያብራራ የመጽሐፍ ቅዱስ ማስረጃ ነው የምፈልገው። ኦኬ ቅድም እንዳልኩ ስለ ኢኒሻል ሳልቬሽን ስናወራ ስለ ኢኒሻል ሳልቬሽን የምናወራ ከሆነ ሰዎች የክርስትናን ሕይወት የሚጀምሩት በመዳን ነው። እሺ ናቲ በመዳን ነው። እንዴት ነው ያንን የመዳን ሕይወት የሚጀምሩት? በክርስቶስ በማመን። ይሄን የመዳንን ሕይወት ስትጀምር ምንም አይነት ስራ መስራት አይጠበቅብህም። ሰው ለመዳን ስራ መስራት አለበት የሚል የቤተክርስቲያን አስተምሮ የለም። ብራዘር እንደዛ ብሎ ያወሩሉ ሰዎች ካሉ ተሞኝተሃል፣ ወይም ደግሞ እንደዚህ ሁሉ አጭበርብረዋል። ቆይ አድምጠኝ፣ ቆይ ወደ ሌላ አትሂድ። በመጀመሪያ ይኸውልህ ያዝነውን እንጨርስ። ናቲ ሁልጊዜ እንደምለው ሁለት እግር አለኝ ተብሎ ልዘፋ ይወጣ። ብራዘር ከመጣሽ ማርያም ታምጣሽ። ቆይ ተረጋጋና እኔ ለአንተ እኮ አይደለም እኮ ያልኩት እኮ ለራሴ መርህ ነው እኔ እየተጠቀምኩት። ስለዚህ ችግር ከቃሉ ነው ያለኝ እኮ። አንተ የምትፈልገውን ስማኝ፣ ማትፈልገውን ተው። ናቲ ምን ሆነ ነው? አዎ ግን እኮ ጊዜ አናቃጥላሽ። እኔ አንተ የምትፈልገውን ስማኝ፣ ማትፈልገውን ተው። እኔ ግን የምናገረውን እናገራለሁ። እሺ እኔ አባት አሁንም ደግሞ አለው ሁለት እግር አለኝ ተብሎ ወደ ዛፍ አይወጣም። በመጀመሪያ የጀመረውን እንጨርሳለን፣ ከዛ በኋላ ወደ ቀጣዩ ሙቭ እናደርጋለን። ስለ ኢኒሻል ሳልቬሽን የምናወራ ከሆነ ሰዎች
የክርስትናን ህይወት የሚጀምሩት በመዳን ነው which means በክርስቶስ በማመን እውነተኛ የሆነ የወይን ግንድ ጌታችን ኢየሱስ ክርስቶስ ነው። ሰዎች በማመን ቅርንጫፍ ይሆናሉ ወይም ደግሞ እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ይሆናሉ፣ ይጣበቃሉ። ኦኬ ይህንን የመዳንን ህይወት ለመጀመር ምንም አይነት ስራ መስራት አይጠበቅባቸውም። ይሄ በጸጋ የተሰጠን ስለሆነ ሰዎች በማመን ነው የሚድኑት። ነገር ግን ሰዎች በጸጋ ድነዋል ሲባል ግን በቃ እዚህ ጋር አብቅቷል አይልም መጽሐፍ ቅዱስ። እኔ እስካሁን አላገኘውም። ስለዚህ እምነት ብቻ የሚልን ሐሳብ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ስላልጠየቅኩ ነገር ጥቅስ ደግመህ እንዳትሰጠኝ ፕሊዝ። ስለጠየቁ ብቻ አብቅቷል አይልም ያልከው ምን ጨምሮ? እኔ ተጨምሯል ተቀንሷል አላልኩም። ተጨምሯል ተቀንሷል፣ ርዕሴ ተጨምሯል ወይስ ተቀንሷል አይደለም። እምነት ብቻ ርዕሴ እምነት ተብሎ አላበቃም ብለኛል አይደለ ናቲ? በቃ ተሳስቻለሁ። እምነት ብቻ የሚለው ስለዚህ ከጸጋው ኤክስትራ ምን ተጨምሯል? ሌላም ተጨምሯል። አይ ምንም አይጨመርም፣ ምንም አይጨመርም። እኔ አሁን የፈለኩት እምነት ብቻ የሚለውን ሰው ሰራሽ ትምህርት መጽሐፍ ቅዱስ ያደርጋ አሳየኝ ፕሊስ። ምኑ ጋር ያገኘው እምነት ብቻ የሚል ትምህርት ነው ያለው? አላልኩም ወንድሜ ናቲ፣ እባክህ የምልህን ነገር በቀጥታ ተረዳኝ። እምነት ብቻ ስለምትለው እኮ ሰጠው። እሱ ማስረጃ አለው ወይስ የለም? ናቲሻ ማስረጃ አለው ወይስ የለም? ሰጠው። ምክንያቱም ምንድነው መሰለህ አንዳንድ ጊዜ በቃ ችግር የለውም በቃ ከዚህ በላይ መስጠት የምችለው ነገር ከሌለ ከአንተ የተሻሉ ፕሮቴስታንቶች ሊኖሩ ይችላሉ። ለእነሱ እድል እንስጥና ሰፋ ባለ ሀሳብ ገብተው ይወያዩ። እሺ ናቲ፣ አሁን ሌላው ጊዜ አንድ ጥሩ ምክር ልምከርህ። ሌላው ጊዜ ኦርቶዶክስ የሆኑ ሰዎች ላይቭ ስትሪም ስለተከፈተ ብቻ ስሜት የሆነ ገስ ላይ አትገባ። እሺ የኔ አባት ይኸውልህ፣ አንተ ፕሮቴስታንት መሆን ብቻ በቂ ነው ማለት አይደለም። መልስ ለመስጠት በቂ ነው ማለት አይደለም። ፕሮቴስታንት ሆንክ ማለት መልስ ለመስጠት በቃ የተዘጋጀ ሆንክ ማለት አይደለም። የኔ አባት መጽሐፍ ቅዱስን ማንበብ ይጠበቅብሃል። የፕሮቴስታንቲዝምን አስተምሮ መረዳት ይጠበቅብሃል። ፕሊስ እባክህን ስሜት ያቱን 10 ጊዜ ማይኩን ብትከፍተው 11 ጊዜ ነው ሚዩት የሚደረግብን። ኦኬ ምንም ሐሳብህን በተረጋጋ መንፈስ የሚሰማ ሰው የለም። ሚዩት አታርገኝም ስላልክ ሚዩት ማረጉ ማንም የሚያቆም ሰው የለም። ሁሉም ሞዴሬተሮች ናቸው ሚዩት የሚያረጉ። ስለዚህ ተረጋጋ ናቲ፣ ስሜት ያቱን ብራዘር። እኔ ስንቶቻችሁን ነው ቆይ እንደዚህ ስነ ስርዓት አስተምሬ መላክ ያለብኝ? ተረጋጉ ብራዘር። አሁንም መጽሐፍ ቅዱስ ያሰቦችን ከኛ ጋር መተዋወራ ከሆነ አይ ስሜት ይሄን ብራዘር እሱን ተው። አሁን መጽሐፍ ቅዱስ ያሰቦችን ከኛ ጋር ሌላ ጊዜ ማውራት የምትፈልግ ከሆነ ግን ፕሊስ እባክህን ቢያንስ የተወሰኑ ነገሮችን መረዳት ይኖርብሃል። ሰው እንዴት አንድ ጥቅስ ይዞ ይገባል? ናቲ ሰው እንዴት አንድ ጥቅስ ይዞ ይገባል? አንድ ጥቅስ መረዳት ያቃተ ሰው ነው። በጣም ጥሩ ትምህርት ነው ያስተማርከን ናቲ። ስለነበረን ጊዜ በጣም እናመሰግናለን። ከአንተ የተሻሉ ፕሮቴስታንቶች ስላሉ ይግቡ እነሱ። ናቲ እንደዛ እናድርግ እባክህ፣ እንወድሃለን። ፈለገይ እንዴ ነው ደቤ ይላል ኮልሚ ደብተራ ወንድም ተለይ አለ እንትን አድርጌያለሁ፣ ያን ፖስት አድርጌያለሁ። እዚህ ውስጥ ያላችሁ ቶች ወንድሞች ሁላችሁም ይወላችሁ ኮልሚ ደብተራው የሚለው አካውንት ላይ ተገቡና አሁን ፖስት ያደረገው ቪዲዮ አለ። ሁላችሁም ያን ቪዲዮ ሪፖስት አድርጉት። እዚህ ውስጥ ያላችሁ ሰዎች በአጠቃላይ ሁላችሁም በቃ ሁላችሁም አካውንቱ ላይ እየገባችሁ አሁን በዚህ ሰዓት አካውንቱ ላይ እየገባችሁ ፖስት ያደረገው ቪዲዮ አለ። እባካችሁን ፕሊስ ሁላችሁም በደንብ ኮፒ ሊንክ አድርጉት። እሺ ሁላችሁም ጋይስ በደንብ ኮፒ ሊንክ ማድረግ ይኖርብናል። እሺ አንድ ሰው እናስገባኝ ነው ወይስ አንድ ሰው ማስገባት ይኖርብናል? እዚህ ውስጥ ያላችሁ ቶች ወንድሞች ሁላችሁም የኮልሚ ደብተራ አካውንት ላይ ተገቡና አዲስ ፖስት ያደረገው ቪዲዮ አለ። ያንን ቪዲዮ ሁላችሁም በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር አድርጋችሁ ወደ ላይቭ ቶሎ በጊዜ ቶሎ ማምሸት አይቻልም። ቶሎ በጊዜ ሄዳችሁ ቶሎ በጊዜ ተመለሱ። ቤተክርስቲያናዊ ስራ ስለሆነ እዚህ ያላችሁት በሙሉ አይ ቲንክ
ያንን ማሰብ ሲሼር አድርጋቸው። ኮልሚ ደብተራውን እዚህ ሶሻል ሚዲያ ላይ ብዙዎቻችሁ ታውቁታላችሁ። በአለማዊ ኮንተንቶቹ አይደል በሜም ስራዎቹ በጣም ብዙዎቻችሁ ታውቁታላችሁ። እና ፕሊስ አንድ እንድንተባበረው የሚፈልገው ነገር አለ። ሁላችሁም አድምጡትና እንተጋገዛለን። እሺ ጋይስ እሺ እንትን ነው እዚህ ጋር ባሳይ ይሻላል አይደለ? ካሜራ አብርቼ ወይ ፎቶ ላንሳውና ግሪን ስክሪን ባደርገው ይሻላል። እሺ እሺ ካሜራም ብታበራና ብታሳይ ችግር የለውም። ጋይስ ሁላችሁም እዚህ ውስጥ ያላችሁት ወንድሞች ወደ ሆሳዕና ጉዞ ተዘጋጅቷል። የፊታችን ሆሳዕናን በሆሳዕና ማርያም ልናከብር ነው እና ሁላችሁም ከኛ ጋር እንድትሄዱ እንፈልጋለን። እኔ ተወዳጆች በዚህ አጋጣሚ ሁላችሁም አንድ ላይ ሄዳችሁ ይህንን በዓለ ንግስ በሆሳዕና በውቢቷ ሆሳዕና ከተማ በመንበረ ጵጵስና ከብፁዕ አባታችን አቡነ ሕርያቆስ ጋር ሆነን እንድናከብር በፍቅር ጠርተናቸዋል። እንግዲህ እጅግ በጣም እንወደው መምህራችን ልሳነ ክርስቶስ መምህር ጳውሎስ መልካ ስላሴ የሚገኛል እና በመላው አቅጣጫ ያላችሁት ወንድሞች በአጠቃላይ ሆሳዕና ላይ እንዳትቀሩ እሺ። ኦኬ አሁን ይታያል። እዚህ ጋር እንደምታዩት እንትን የቤተ ክርስቲያን ማሰሪያ እንትን ገንዘብ እያሰባሰብን ነበር ማለት እኔም ያው እንደ አንድ ኦርቶዶክስ ምዕመን ግዴታን ተወጣ ተብዬ ተሰጥቶኝ ነው። ኦሬዲ ማህተም አለው ወረቀቱ እና ደግሞ እንዳጋጣሚ እኔ ደግሞ ብዙም ኢንቫይሮንመንት ጋር ስለማልቀላቀል የነበረኝ አማራጭ ፈለገ ጋር መግባት ነበርና ላይ ከ100 ብር ጀምሮ ያላችሁን ጀስት ለቤተ ክርስቲያን ማሰሪያ ምናምን ነገር ይፈራል ፈሊ ችግር የለውም። እኛ ቤት እንደምታውቀው የኔ አባት እንግዲህ የተለያዩ ቤተ እምነት አማኞች ይመጣሉ እና የመጽሐፍ ቅዱስ ትምህርታቸውን ብዙ ጊዜ ዳሰስ ስለምናደርግ በተቃራኒው እንዲህ አይነት ፖዚቲቭ የሆኑ ሀሳቦች ሲነሱ ሽቀላ፣ ቅፈላ የተለያዩ ነገሮችን ይናገራሉ። በእንደዚህ ነገር እግዚአብሔር ይመስገን እኛ እንሸበርም። ምክንያቱም እዚህ ጋር የተሰባሰብነው ይሄ የምትድኑበት ዘይት ነው ብሎ ዘይት ለመሸጥ አይደለም የኔ ተወዳጆች። እኛ ፎጣ ለመሸጥ አይደለም የተሰባሰብነው፣ ወይም ደግሞ በኢየሱስ ስም ይሄን ውሃ ወደ ወተት ቀይሯል እያለን ምናምን ድራማ ለመስራት አይደለም የተሰባሰብነው። ዓለማዊ ኮንተንት ላይ ያሉ ወንድሞቻችንን በዚህ አጋጣሚ በጣም ነው የምንወዳቸው፣ በጣም ነው የምናበረታታቸው። ኦኬ እግዚአብሔር አምላክ እንኳንም ለእንዲህ አይነት የቤት ስራ ወንድማችን ኮልሚ ደብተራው እንኳንም አበቃ። ከዓለማዊ ኮንተንት ጎን ለጎን እንዲህ ባሉ መንፈሳዊ ነገሮች ላይ ስትሳተፉ እናንተን ማየት እጅግ በጣም ደስ ይለናል፣ ስርዓተ ቤተክርስቲያንን በጠበቀ መልኩ እና እዚህ ጋር እንደምትመለከቱት አንድ ደብዳቤ ለወንድማችን ኮልሚ ደብተራው ተሰጥቶታል። እዚህ ጋር ጉዳዩ የማይመለከታቸው ሰዎች ሁልጊዜ ቤተክርስቲያን ነገር እንዲደናቀፍ ይፈልጋሉ። ኦርቶዶክስ የሆናችሁ ሰዎች ግን እንዲህ አይነቱን ነገር ሰፖርት በማድረግ በመደገፍ ክርስቲያናዊ ግዴታችሁን ተወጡ። ኮልሚ ደብተራው የኔ አባት እዚህ ላይቭ ላይ ረጅም ጊዜ ከምናባክን ማለት ሰፊውን ታይም ገሌሄን ያክል ከምንል ምን እናደርግ መሰለ፣ እዚህ ውስጥ ያላችሁት ወንድሞች ሁላችሁም ማገዝ የምትፈልጉ ኮልሚ ደብተራውን አሁኑኑ ፎሎ አድርጉት። በውስጥ መስመር ይወላችሁ በቀጥታ ሌላ አይነት መልእክቶችን ምናምን አታስረዝሙ እሺ። በደንብ መልእክታችሁን አይቶ እንዲመልስላችሁ ማገዝ እንፈልጋለን ብቻ እያላችሁ መልእክት አስቀምጡለት። ይሄ የምታዩት ማህተብ ያለው ደብዳቤ ነው የተሰጠው። የቤተክርስቲያን ልጅነቱ ታይቶ ነው ይሄ ቤት ስራ የተሰጠው እና በእርግጥ አሁን ላይ በጣም ከባድ በሆነ መልኩ በጣም እንዲህ አይነት ነገሮች በጣም በብዙ ሰዎች ድክመት እየተደናቀፉ ቢሆኑም ቤተክርስቲያን ስቲል ሰፖርት መደረግ የለባትም መደገፍ የለባትም ማለት አይደለም የኔ ተወዳጆች። እና እንዲህ አይነት ትክክለኛ ማህተብ ያለው ደብዳቤ ያለው የሀገረ ስብከት የቤተክርስቲያን ወረቀቶች ግን ባሉበት ሁኔታ ላይ እናንተም ክርስቲያናዊ ግዴታችሁ እንድትወጡ እኛም ኃላፊነት እንወስዳለን። በነገራችን ላይ እኔ ብዙ ጊዜ በላይቭ ስትሪም ላይ ልክ እንደዚህ አይነት እድሉን እኔ ማግኝቼ አላውቅም እና ልክ እንዲህ አይነት ነገሮች ሲመጡ ልንተጋገዝ ይገባል። ስለዚህ ማገዝ የምትችሉ ሁላችሁም ማገዝ እንፈልጋለን የሚሉትን የኔ አባት
ኢንቦክስ ጻፉልኝና ማገዝ የምትፈልጉ ኢንቦክስ ጻፉልኝና እኔ በውስጥ አካውንት ልክላችኋለሁ። እዚህ ጋር ስማችሁንም እያነሳው ፎቶ እያነሳው ልክላችኋለሁ። ስማችሁና ብሩ መጠኑን መጻፉን ማለት ለእያንዳንዳችሁ ፎቶ እያነሳው ልክላችኋለሁ። ኦሬዲ እዚህ ጋር 20 እንትን አለ ኦሬዲ። ከተቻለም ከዛም በላይ እንትን ማለት ይቻላል። በቃ ኢንቦክስ ሁላችሁም አነሰን በዛም ሳትሉ ሁላችሁም በውስጥ መስመር ማገዝ የምትችሉትን ያክል ፕሊስ ሁላችሁም አግዙ። እሺ እኔ ተወዳጆች አሁን ኢንቦክስ አድርጉልኝ። እዚሁ ገስ ላይ ያለ እናንተ በውስጥ መልእክታችሁን አስቀምጡለት። በቃ ሪኩዌስት አድርጉልኝና እኔ ሪኩዌስት መልሳለሁ። እሺ እኔ አባት ማሂ ኩዊን ለቤተ ክርስቲያን ነው። በቅርሳ ፈለገ ብርሃን ልደታ ለማርያምና አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ሰበካ ጉባኤ ጽሕፈት ቤት የተሰጠኝ ወረቀት ነው። እና ይህ ወረቀት ደግሞ የገቢ ማሰባሰቢያ ነው። ኦሬዲ 600 ምናምን ሰው አለ ሰምታችኋል። እና ኢንቦክስ አድርጉልኝ።